በአልፐሪስም ትንሽ ነገር እናወራለን። በአልፐሪስም የሚለውን ቃል የምታገኙት ሁለተኛ ሳሙኤል ምዕራፍ 5 ቁጥር 20 ላይ ነው። ጌታ ይባረክ። እሺ ጎናችሁ ላለው ጥሶ መውጣት ይሆንልሃል በሉት። ትጥሳለህ፣ ይሄን ሳምንት ትጥሳለህ በሉት። ትርጉሙን ልናገር። በአል ማለት ባለቤት፣ ጌታ፣ የጉዳዩ ባለቤት፣ የጉዳዩ ገዢ ባለቤት ማለት ነው። ፕራሲም ማለት ደግሞ መስበር፣ መጣስ፣ ማሸነፍ። ሃሌሉያ። በአልፐሪስም ማለት የመስበር ጌታ ማለት ነው። መስበር በራሱ ጌታ አለው። የመስበር ጌታ ደግሞ እግዚአብሔር ይባላል። ገርማችሁ ይሄ በአልፐሪስምን ከማውራቴ በፊት አንድ ነገር ልንገራችሁ። ይሄንን ቃል ያለው ማን ነው? የሚያስታውሳለ? ዳዊት ነው። ዳዊት ዘመኑን ሙሉ ማለት ነው እግዚአብሔር እየተናገረው ትነክሳለህ ይለዋል፣ አገሪቱን ታስተዳድራለህ ይለዋል፣ እስራኤልን ታስገባለህ ይለዋል፣ ታስወጣ። ትንቢት የጠገበ ግን ምድረ በዳ ለምድረ በዳ የሚንከራተት ነው። የሆነ ጊዜ ግን ድል ቀን ነው። ሃሌሉያ። እያሸነፈ መጣና ዳዊት ኬብሮን የምትባል አገር ላይ መጣ። ኬብሮን ላይ ሲመጣ ካስታወሳችሁ አንተ አሉት ያጥንታችን ፍላጭ የስጋችን ቁራጭ ነህ አሉትና ዳዊት እንደገና ቀቡትና በኬብሮን ንጉስ ሆነ። ዳዊት ስንት ዓመት ነው የነገሰው? 40 ዓመት። 40 ዓመት ሲነግስ 7 ዓመት ከ6 ወር ግን የነገሰው በኬብሮን። እግዚአብሔር ግን ሊያነግሰው የፈለገው በኢየሩሳሌም በመላው እስራኤል ነው። የሆነች ክፍለ ሀገር ላይ ኬብሮን የምትባል ቦታ ላይ ነገሰና ቁጭ አለ። ይሄ ቃሉ እንዲገባችሁ ነው፣ ባክግራውንድ እየሰጠው ነው። አሁን ኬብሮን የምትባለው ተራራ ላይ 7 ዓመት ከ6 ወር ነግሷል። 33 ዓመት ግን የነገሰው የት ነው? በኢየሩሳሌም ነው። 7 ዓመት ከ6 ወር ኬብሮን ላይ ሲቀመጥ ውጊያ የለም። ኬብሮን ላይ ሲቀመጥ ፍልስጤም አልመጣም። ኬብሮን ላይ ሲቀመጥ ምንም አላሉትም። ለምን? ወደ ሙላቱ አልደረሰም። ወደ ከፍተኛው ቦታ አልደረሰም። እግዚአብሔር ወደ ተናገረው አልደረሰም። ውጊያ አለባችሁ ማለት ጎዶሎ ናችሁ ማለት አይደለም። ጠላት መጥቷል ማለት ተሸንፋችኋል ማለት አይደለም። ነገሮች ተመሰቃቀሉ ማለት እናንተ ጋር ያበቃ ነገር አለ ማለት አይደለም። ምን ማለት መሰለ? ውጊያ አለብህ ማለት ወደ ተስፋ ቃል እየደረስክ ነው ማለት ነው። 7 ዓመት ከምናምን ያልተዋጋ መንፈስ ዳዊት ልክ ኢየሩሳሌም መጣና ይላል መጽሐፍ ቅዱስ መንገሱን ሰሙ ይላል። ዳዊት ለሁለተኛ ጊዜ ነገሰ። አሁን እግዚአብሔር ያለው ቦታ ነው የመጣው። አግኝታችሁኛል? እናንብቡ። የመጀመሪያው ምዕራፍ 5 ቁጥር 7 ዳዊትም አምባይቱን ጽዮንን ያዘ፣ የዳዊት ከተማ ናት ብሎ አወጀ። አሜን። እቺ ጽዮን ማለት ኢየሩሳሌም ማለት ነው። ቁጥር 17 ፍልስጤማውያን ዳዊት በእስራኤል ላይ ንጉስ ሆኖ እንደተቀባ ሰሙ። ሃሌሉያ። አንድ ትንቢት ላውጅባችሁ። እግዚአብሔር የተናገራችሁ ቃል እዛ ቦታ እንደደረሳችሁ ጠላቶቻችሁ ይሰማል። ይኸውላችሁ ዳዊት በኢየሩሳሌም እንደነገሰና እንደተቀባ ፍልስጤማውያን ሰሙ። ኬብሮን ላይም ሲቀባ ሰሙ፣ ምንም አላሉ። የነሱ ጭንቀት ኢየሩሳሌም ላይ በመላው እስራኤል ላይ ሲገዛ ሲነግስ ቃሉ ፉልፊል ሲሆን የሚመጣ መንፈስ ነው። ይሄ መንፈስ ኢሚዲየትሊ ፍልስጤማውያን በራፋይም ሸለቆ ሰፈሩ። ራፋይም ዳዊት ከነገሰባት ከኢየሩሳሌም 3 ኪሎ ሜትር ነች። ራፋይም ማለት ቀጥተኛ ትርጉሙ ጃይንት ማለት ነው፣ ግዙፍ ማለት ነው፣ የነ ጎልያድ አገር ማለት ነው። ይሄ መንፈስ ዳዊትን እየተከታተለው ነበር። የግዙፍ ማለት ነው። ያ ግዙፍ የተባለ ችግር መጣና በራፋይም ሸለቆ ደግሞ በቤተልሔምና በኢየሩሳሌም ሴንተሩ መሃል ያለ ትልቅ ቦታ ነው። ግዙፍ ማለት ነው። ባጭር ቃል በራፋይም ላይ የሚደረግ ስፒሪቹዋል አሰራር ግዙፍ ሆኖ የሚመጣ ነው። የምትፈራው ከአቅም በላይ የሆነው ሌላ ነገር እንዳታይ የሚያደርግ በጣም አስፈሪ ነገር ነው። ጃይንት የጎልያድ መንፈስ ማለት ነው። ጃይንት ነው። እንደውም አንድ ቦታ አቢሳ የሚባለው የዳዊት ጀነራል ይላል፣ የዳዊት ጀነራል እንደ ጎልያድ ግዙፍ የሆነውን የራፋዩን ሰው የዚህ የሸለቆውን ሰውዬ ገደለው ይላል። እንደውም 300 ሰቅል ነው ጦሩ ብቻ። ዳዊትን ሊገለው መጣ ይልና 300 በናስ የተሰራ 300 ኪሎ ጦር እንዴ! እኔ ለክብደት እኮ አታነሰው፣ ለውድድር የሚነሳ ነው።
ስፖርት እኮ ሄደ የምትወዳደር ነው። ያ ሰውዬ ግን ጦሩ ብቻ 300 ኪሎ ነው፣ ከነሐስ የተሰራ ነው። ዳዊትን ሊገለው መጣ። እሱን ካዩ በኋላ ነው አንተ የእስራኤል መብራት ነህ ጦርነት አትወጣም ብለው ከለከሉት ይላል። ይሄ ጃይንት የሆነ ፕሮብሌም ማለት ነው። መቀባትህን ከሰማ የሆነ ነገር አንተ ጋር ካለ እግዚአብሔር በአንተ ህይወት ላይ ስራ ከጀመረ ትንሽ ጠላት እንዳትጠብቅ። ግዙፍ ነገር መጥቶ ይከማቻል። ተከማቸ ማለት አበቃ ማለት አይደለም። ሌላ ክብር አለ ማለት ነው። ሌላ ሹመት አለ ማለት ነው። በኢኮኖሚ ግዙፍ ሆኖ መጥቶ ሊሆን ይችላል። በላይፍ ላይ ግዙፍ ሆኖ ሊሆን። ሁለተኛውም ስሙኝ፣ ራፋይም ማለት የሞት ሸለቆ ማለት ነው። የሞት ጥላ ማለት ነው። ግዙፍ የሆነ ችግርና ግዙፍ የሆነ የሞት ጥላ ፊት ለፊት ሲቆም አስበው። ይሄ ነገር መቼ ነው የመጣው ወዳጆቼ? ዳዊት በኢየሩሳሌም ነግሶ በ6ኛው ወር ማለት ነው፣ ሳይረጋጋ ዙፋኑን ሳያጸና በረከቱን ሳይበላ ገና አመስግኖ ሳይጨርስ መጥቶ ሰፈረ ነው የሚለው። ፍልስጤማውያኑ መጡና በራፋይም ሰፈሩ ይላል። አሁን በራፋይም ሰፈሩ ይላል። እኔ ዝም ብዬ አስብ፣ 1 ዓመት እንኳን አልታገሱትም። በ6ኛው ወር ነው መጥቶ የሰፈረው ያ ጠላት። 2 ነገር ይዟል። አንደኛ ግዝፈት ይዟል፣ ሁለተኛ የሞት ጥላ ይዟል። ራፋይም ማለት ቀጥተኛ ትርጉሙ ህይወት አልባ ማለት ነው። ነገር ለመግደል የሚመጣ መንፈስ ማለት ነው። የጅምሩን ነገር ባጭር ለማስቀረት የሚመጣ ስፒሪት ማለት ነው። ዛሬ ያንን መንፈስ ይገለብጠዋል። ሰው ከገባው እኔ በእግዚአብሔር መንፈስ ሆኜ ነው የምነግርህ፣ ደጅ ላይ የተሰበሰበ ኪሎ ሜትሩ ቅርብ የሆነ ነገር ይገለበጣል። ለምንድን ነው ራፋይምን የፈለጓት? ቀጥታ ወደ ኢየሩሳሌም መግቢያ ነቻ። ቀጥታ የዳዊት መውጫና መግቢያ ነቻ። መግቢያና መውጫው ላይ ተቀመጠ። ይሄ ሲዝን የዳዊት መረጋጊያ ሲዝን ነው። ምን ይላል መሰላችሁ? እንደውም እንዲህ ይላል፣ ይኸውላችሁ እቺ ላንብብላችሁ እዛው ክፍል ላይ ምዕራፍ 5 ቁጥር 11 የጢሮስ ንጉስ ኪራምም ወደ ዳዊት መልእክተኞች የዝግባ እንጨትና አናጢዎችንም ጠራቢዎችንም ላከ፣ ለዳዊትም ቤት ሰሩለት። ይኸውላችሁ ዳዊት ቤት ተሰራለት። ከላይ ከፍ ብላችሁ ደግሞ ስታነቡ ዳዊት ራሱ የእግዚአብሔርን ከተማ ቅጥር ሰራ። ምን ማለት ነው? የግንባታ ዓመት ነው። የግንባታ ታይም ነው። የሆነ ሰው አይኑ ይበራለታል። ይሄ ሲዝን የግንባታ ጊዜ ነው። አየ ዳዊት አሁን ነገስታት ሰሙና ለእግዚአብሔር ቤት የሚያስፈልገው አናጺ ሁሉ ገብቷል። የዚህ ጊዜ ስፒሪቱ ተቆጣ። ለምን? ዳዊት የሚያርፍበት ሲዝን ነው። ከጦርነት የወጣበት ሲዝን ነው። አንዳንዶቻችሁ ወደ ማረፊያችሁ ስትደርሱ በቃ ልትሉ ስትሉ የተነሳ መንፈስ ነው። ያ እግዚአብሔር ዛሬ ይገለብጠዋል። ለሆነ ሰው እየተነበይኩ ነው፣ ይገለብጠዋል። አይወድም ሰይጣን የግንባታ ሲዝን አይወድም። የሆነ ነገር ሲሰራ ዳዊት ቅጥር ሰራ፣ ዳዊት ግንባታ ጀመረ፣ ነገር ተቀየረ ብሎ አናጺዎቹ ልክ አሰማርቶ መስራት ሲጀምር መጥቶ ራፋይም ላይ ፈሰሰ። ያ ሁሉ ጠላት it is amazing እኮ ፈሰሰ። እኔ ገረመኝ እሱ አይደለም። it is amazing። ጥቅሷ ስትገባችሁ ከዛ በኋላ ብላችሁ ነው የምትጸልዩት። ለካ ባዶ ለሆነ ነገር አይደለም ጠላት የመጣው። ብዙ ሰው እንዲህ ይነግረናል። ጠላት ደጅ ላይ ያን ወጣው ስትል ያመጣባት ያወጣው ስትል ያመጣባት አበቃላት ብሎ ያስባል። ኖ ጠላት ጉዳዩ አይደለም። በኬብሮን ከተቀመጥኩ ጉዳዩ አይደለም። ኬብሮን መቅደስ የለም፣ የእግዚአብሔር ህልውና የለም። እዚህ ስትመጣ ግን የእግዚአብሔር አሰራር አለ። አይ ለምን? መቅደስ ያለበት ቦታ ነው፣ እገኛለሁ ያለበት ቦታ ነው። አንተ የምትሰራው የእግዚአብሔር ስራ ስለሆነ ሰይጣን ይተኛልኛል ብለህ እንዳታስብ። ዳዊት ልክ በኬብሮን ሲነግስ 7 ዓመት ከ6 ወር ዝም ያለ መንፈስ ገና በ1 ዓመቱ ተቆጣ። ገና መቀመጫው ላይ ከመቀመጡ ተቆጣ። አንዳንድ ቁጣዎች የሚመጡት አንተ የእግዚአብሔርን ስራ የእግዚአብሔርን ነገር እጅን ከተ እየሰራ ስላለ ነው። ዝም ብሎ በተቀመጠ ሰው ላይ ጦርነት የለም። ያንተ ገንዘብ የእግዚአብሔርን ስራ ሲሰራ፣ ያንተ ዕውቀት የእግዚአብሔርን ስራ ፋይት አለ። ያ ማለት ግን መጨረሻው አይደለም፣ ለአንተ ምስክርነት ነው። እግዚአብሔር በአንተ እየሰራ ነው። እግዚአብሔር በእኔ እየሰራ ነው። በጣም የገረመኝን ነገር ይሄ ለማንበብ ከፈለጋችሁ 2ኛ ሳሙኤል 21:16 ላይ ይሄ ሰውየው ራፋማዊ ነው ምናምን የሚለው ቃል እዛ ላይ አለ። 300 ኪሎ የያዘው ጦር 300 ኪሎ ጦር እኮ አይያዝም። ላይፍን የሚያጠፋ እንትን እሱ ግን ለመወርወር እኮ ነው የያዘው። እና ዳዊትን ቀጥታ ሊገለው ፈለገ ይላል። አቢሳ የሚባለው ሰው ነው ገደለው ይላል። ሃሌሉያ። በነገራችን ላይ ከጎልያድ የሚበልጥም ሰው ነበር። እኛ ጎልያድን ብቻ ስለምናውቅ በጣም ከጎልያድ 2 እጥፍ የሆነ ሰው አለ። እነዛን ሁሉ የዳዊት ጀነራሎች ናቸው የገደሉት። ጌታ ይባረክ።
ስለዚህ ሊሳካላችሁ ስትሉ ልታርፉ ስትሉ ነገራችሁ ሊቃና ሲል መረጋጋት ሲጀምሩ የሚመጣው መንፈስ ያ ከራፋይ የሚነሳ ጃይንት መንፈስ ነው። ግን እግዚአብሔር ትልቅ ስለሆነ በአልፕራሲም ይሆናል። ለሆነ ሰው ተንብያለሁ ዛሬ። የሚገርማችሁ 33 ዓመቱን ለማጨንገፍ ነው ይሄ መንፈስ የመጣው። ከዛ ዳዊት ልክ መጡ ሲባል 2 ጊዜ ነው የመጡት። ዳዊት መጡ ሲባል እግዚአብሔር ፊት ሄደና ወደ ምሽጉ ወረደ ይላል። ዳዊት ቀጥታ ፋይት አይደለም ያደረገው፣ እግዚአብሔርን ልውጣን ብሎ ጠየቀው ይላል። የመጣው ነገር ታላቅ ነው። የመጣው ጠላት ግዙፍ ነው። ጌታ ሆይ አለው፣ ልውጣ ልቅጠማቸው አሸንፋለሁ አለው። እግዚአብሔርም ውጣ አለው። ዳዊትም በራፋይም ፍልስጤማውያንን መታ፣ ተበተኑ። እሱ አይደለም የገረመኝ፣ በደንብ ስሙ። መታቸው፣ ተበተኑ። አርፎ ይቀመጣሉ ብዬ ስጠብቅ ፍልስጤማውያንም እንደገና በራፋይም ተከማቹ። አያ አንድ ጊዜ መታሃል ማለት እስከ መጨረሻ ያቆማል ማለት አይደለም። ላይፍ የጦርነት ነው። ላይፍ የቻሌንጅ ነው። የሰው ህይወት በምድር ላይ ብርቱ ሰልፍ ነው። ዛሬ እናሸንፋለን፣ ነገ ተሻሽሎ ይመጣል። ነገ እናሸንፋለን። በቅባት ልክ ነው። አሜን ነው ወይ? ለምንድን ነው እንደዚህ ጠላት የተቆጣው? የዳዊት ቅባት ፖዚሽኑን ቀየረ። አያ ያንተ የእንትን ጫና እየበረታ ከሄደ ብርቱ ጠላት ነው የሚመጣው። አያ ሳምሶን አንበሳ የሚመጣበት ጊዜ አለ፣ የፍልስጤም ጦር የሚመጣበት ጊዜ አለ። እንደ አኖይንቲንግ ነው። ግን አይታል እላው ላይ የሚመጣው ቅባት የችግሩን ያክላል። ትንሽዬ ችግር ከሆነ ትንሽዬ ቅባት ነው የሚመጣው። ኃያል ችግር ከሆነ ግን ኃያል ቅባት ይወርድብሃል። ለሆነ ሰው ዛሬ ይሄ መንፈስ ያገኘዋል። ልክ አይደለም? እንደዛ እኮ ነው። አንበሳ መጣብህ ስል አንበሳ የሚገነጣጥል ነው የሚመጣው። በር ተዘጋ ሲል በር የሚነቅል ነው የሚመጣው። የችግሩን ጥንካሬ ያክል አንተ ላይ የሚፈሰው ቅባት እንደዛ ስትሮንግ ይሆናል። በራፋይም ሲከማቹ እንደዚህ ያለ ጌታ ሆይ ልውጣ፣ ወጣ፣ ታሸንፋቸዋለህ፣ በእጅ ሰጣለሁ፣ አሸነፈ። ለሁለተኛ ጊዜ መጣ። አንዳንድ ሰዎች አምና ያሸነፋችሁ ዘንድሮ ተመልሶ ሊመጣ ይችላል በሌላ ኃይል። ግን ከዳዊት አንድ ትልቅ ትምህርት ተማርኩ። ባለፈው ኦሬዲ ያሸነፍኩት ነው፣ ስልታቸውን አውቀዋለሁ፣ ሄጄ አደባያቸዋለሁ እንደባለፈው ምናምን ብሎ አይደለም ሄዶ በድጋሚ ወደ ምሽግ ወረደ። የአምናው ቴክኒክ ዘንድሮ ስለማይሰራ አዲስ ነገር ለመቀበል እግዚአብሔር ፊት ወደቀ። ከዛ እግዚአብሔርም እንዳለው ታውቃለች፣ አሁን ውጊያው እንደ አምናው አይደለም አለው። በሾላው ዛፍ ላይ ኮቴ ያሰማሃለሁ አለው። ምን ማለት ነው? እኔ መውጣቴን ረሚል ሾላው ዛፍ ላይ ያሰማሃለሁ። ይሄ ማለት ቀድሜ ያለው ማለት ነው። ልዋጋ ልወጥቻለሁ ማለት ነው። ልሰባብር ልወጥቻለሁ ማለት ነው። ዛሬ የሆነ ሰው ሾላ ዛፍ ላይ እግር ይሰማል። አሁን የመላክ እግር ይሰማሃል። አሁን ዛቲስ እግር አሰማሃለሁ። ምን የኔ ሰራዊት ልክ ነው። አንተ አየህ፣ ዳዊት ችሎታለኝ ከዚህ በፊት ጎልያድን ገድያለሁ፣ ፍልስጤምን በራፋይም አሸንፋለሁ። ድጋሚ ነው የመጡት። እንደ ባለፈው አርጌ አሸንፋለሁ አላለም። አየህ፣ በአልፕራሲም ማለት የመስበር ጌታ አንተ ነህ። እኔ ስለገፋው አልሰብርም፣ እኔ ስለቆፈርኩ አልሰብርም። አንተ የመስበር ጌታ ስለሆንክ አንተ ባልከው ጊዜ ይደረመሳል። ሻካራባሽ ይውላችሁ፣ በአልፕራሲም ማለት ውሃ እንዲያፈርስ ነው የሚለው። የሆነ ሰው ትልቅ የበረታበት ግድብ ካለ እንደዛ ነው አፈራረሱ። ዝም ብሎ ተራ አፈራረስ አይደለም። ውሃ ግድብን ደርምሶ እንደሚሄድ እንደዛ ያንተ ነገር ተደርምሶ ይወድቃል። ፊት ለፊታችሁ የቆመ ነገር ይደረመሳል። እንደዛ ስፒሪት ላይ እንደዛ ነው የሚሰማኝ። ይሄ ሳምንት የብዙዎቻችሁ ፊት የቆመ ግድግዳ በኢየሱስ ስም ይሰባበራል። አሁን አንተ ብዙ ጊዜ እኛ የምንታለለው ባለፈው ባሸነፍንበት ዱላ አሁንም መጋጠም እንፈልጋለን። ባለፈው ባሸነፍንበት ዊዝደም ኖ አለ ዳዊት። እንበረከካለሁ አለ። አሁን አለው ከኋላ ነው የምትገጥመው አለው። አይ ስትጸልይ ስልት ትቀበላለህ። እግዚአብሔር ስልት ይሰጣል። አንዳንድ ጊዜ ባይዘው ጉባኤ ላይ እኔ ምን አደርጋለሁ መሰላችሁ? እየሰበኩ በሰላም እየሰበኩ አይሆንም የሚል እንትና ከዛ ውስጤ አዘምር ይለኛል። አዘምር ዝም ብዬ አይደለም እኮ ማዘምረው፣ አይመለከተኝም። ብድግልና የሆነ ነገር አደርጋለሁ። ስልት ይሰጣል። ስትጸልይ ነው ስልት የምትቀበለው። መጸለይ ስልት መቀበያ መንገድ ዊዝደም ትቀበላለህ። ከዛ በሾላው በኩል ከኋላ ሂድና ግጠማቸው። ዳዊትም ጠላቶቹን መታ።
ከዛ ቦታው ራፋይም ነው የሚባለው። ራፋይም የጃይንቶች የትላልቆች የርግማን ቦታ ነው። ዳዊትም ስሙን ቀየረው። ምን አለው? በአልፐሪስም። የኔ ድል ነው አላለም፣ ያንተ ድል ነው። ወገኖች ሰበርኩት እኮ ሰባበርኩት እንደ አፈራረስኩት አላለም። የመስበር ጌታ አንተ ነህ። ማን ይችላል ይሄን ግዙፍ ጠላት? ማን ይችላል ይሄን አስቸጋሪ ዘመን? አንተ ግን የሰበርክለት ሰው። አረ በደንብ አሜን ሃሌሉያ። አንተ ግን የሰበርክለት ሰው ሰብሮ ያልፋል። አንተ ደግሞ ስትሰብር አለው ውሃ እንዲያፈርስ ነው። ከሆነ ሰው ፊት እየተሰበረ ነው። ልጅ ሆነን ውሃ እንትን እንገድባለን በጭቃ መጨረሻ ላይ ትንሽ ቀዳዳ ስንሰጠው እኛ ሹር ብላ እንድትወጣ ነው። በትንሽ ቀዳዳ ይገባና እንዳለ ይዞብን ይሄዳል። የኛን የጭቃ ግድብ ምን እያለ እንደሆነ ተከለ ዳዊት አለው። ጌታ ዋይለ ዳዊት እጸልያለሁ ማለቱ ትንሽ ቀዳዳ ሰጣለሁ። አንተ እንደ ውሃ ትመጣለህ። አንተ ብዙ ቀዳዳ ከኔ አትፈልግም። ትልቅ በር አትፈልግም። ብቻ ትንሿ ቀዳዳ ምስጋና ልትሆን ትችላለች። አንተ ብድግ ብለህ ራፋይም ላይ የሰፈረውን ጠላት እያየ ስታመሰግነው ሃሌሉያ ስታመሰግነው ያቺን ቀዳዳ ተጠቅሞ እግዚአብሔር ሙሉ በሙሉ ግድቡን ያፈራርሰዋል። ስጠኝ ይልሃል፣ ቀዳዳ ስጠኝ ይልሃል እግዚአብሔር። ትንሽ ቀዳዳ ለምንድን ነው? ዳዊት ምን ማለቱ መሰለህ? እኔ የሰጠው ትንሽ ጸሎት ነው። እግዚአብሔር ግን የመጣው እንደ ውሃ ነው። የሚሰማኝ ሰው ያገኘዋል። ትንሽ ቀዳዳ ስጠኝ፣ ትንሽ ቀዳዳ እንደ ውሃ መጣልሃለሁ ይልሃል ጌታ። እንደ ጎርፍ መጣልሃለሁ ይልሃል ጌታ። እየነገርኩ ነው። እየሰባበርኩ መጣልሃለሁ ይልሃል ጌታ። ከዛ በኋላ የቦታውን ስም ነው የምትቀይረው። የምሬት ቦታ ያልከውን፣ የውጊያ ቦታ ያልከውን፣ የሐዘን ቦታ ያልከውን ድንገት እግዚአብሔር ከሰበረው በኋላ በአልፐራሲም ሆነ ውሃ እንዲያፈርስ እግዚአብሔር ጠላቶችን አፈረሰ። የቦታውን ስም በአልፐሪስም ብሎ ጠራው። ምን ማለት መሰል? እኔ አይደለሁም ያፈረስኳቸው፣ የሰበራው ባለቤት እግዚአብሔር ግን አፈረሳቸው። ጠንካራ ነው የምትሉት ጠላት አለ፣ አልችለውም የምትሉት ጠላት አለ። እግዚአብሔር ዛሬ ምንድን ነው የሚለው? ትንሽ ቀዳዳ ስጠኝ፣ ትንሽ ጊዜ፣ ትንሽ እምነት፣ ትንሽ አዋጅ፣ ትችላለህ ማለት፣ ትንሽ ፊቱ ማገልገል፣ ትንሽ ገንዘብ፣ ትንሽ የሆነ ነገር እግዚአብሔር ያችን ተጠቅሞ ይመታቸዋል። ጎናችሁ ላይ ትንሽ ነው ካንተ የሚፈለገው በሉት። ውሃ እንዲያፈርስ እግዚአብሔር ጠላቶቼን አፈረሰው። ውሃ እንዲያፈርስ እግዚአብሔር ጠላቶቼን አፈረሳቸው። አንዴ ለመጨረሻ ጎናችሁ ላለው ሰው ያንተ ጠላት በውሃ እንደሚወሰድ ይወሰዳል በሉት። በአልፐራሲም ይሆንልኛል። አይሰማኝም? በአልፐራሲም ይሆንልኛል። ሶስት ሰው ነው ያመነው። በአልፐራሲም ይሆንልኛል። ይሄ ሳምንት ብዙ ነገሮች ይሰባበራሉ። በቤታችሁ ላይ የመጣ፣ በዘራችሁ ላይ የመጣ፣ በንግዳችሁ ላይ የመጣ፣ በጤናችሁ ላይ የመጣ በኢየሱስም ሰብራችሁ ታልፋላችሁ። አንተ አይደለህም የምትሰብረው፣ የመስበር ባለቤት የሆነው እግዚአብሔር ሰብሮ ያሳልፋል። ከሰበረ በኋላ ቀጥታ ስታነቡ የሚገርመኝ ነገር ይላችሁ ላምብላችሁ። ዳዊትም ዳግም እስራኤል ከተመረጡትን 30,000 ያህል ሰው ሰበሰበና ከእርሱ ጋር ኪሪያቂት ወደምትባል ሀገር ታቦቱን ሊያመጣ ሄደ። ያ ታቦት በኪሪያቂት 20 ዓመት ተቀምጧል። ምን ማለት መሰላችሁ? ኢየሩሳሌም ላይ ጠላቱን ከሰበረ በኋላ ዳዊት ተደላድሎ ተቀመጠ። ግን በአልፐራሲም ከሆነለት በኋላ ተመልሶ አልተቀመጠም። እኔ ያላንተ ኢየሩሳሌም ምነክስበት ምክንያት የለኝም። የሰጠኸኝ ድል ካንተ ጋር ነው። በሳኦል ዘመን 40 ዓመት ያልተፈለገውን ታቦት ከኪሪያቂት ከምትባል ሀገር ሊያመጣ ሄደ። ድል ከሰጣችሁ ማግስት ተረጋግተን የምንቀመጥበት አይደለም። የእግዚአብሔር ሕልውና አብሮን እንዲሆን የምንፈልግበት ነው። ለሆነ ሰው ድል ይሰጠዋል። ድሉ ግን ለማገልገል ይሆናል። የጠፋ ነገር ለማግኘት ይሆናል። ዳዊት ሄዶ ተረጋግቷል። ሰምታችሁታል አይደለም? እንደውም እንዲህ ተባለቁ። ይሄ ንጉስ እኮ ልኮለታል፣ ጽድ ልኮለታል፣ ዋንዛ ልኮለታል፣ ቤት ሰርተውለታል። አናጺ እሱ ወጪ አላወጣም። ዳዊት ግን እንዲህ አለ፣ የእግዚአብሔር ታቦት ቤት ሳያገኝ እኔ በቤት አላድርም አለ። ዱር ውስጥ እየዞረ እንዲህ ሲያወራ ሰማ ነው አለ ጻፊው። ለምን? ድል ሰጥተኛል፣ በአልፐራሲም አድርጋል፣ ህይወቴን ባርካል። ሃሌሉያ። ዘመኔን ቀይርሃል፣ የምፈራውን ጠላት ከበሬ ላይ ሰብረሃል፣ አታልፍም ያለኝን ሰብራል። ለካ የሰበረለት እሱ ታቦቱ ጋር ሄዶ እንዲያመጣ ነው። ይሄ ታቦት የተቀመጠው 15 ኪሎ ሜትር ነው። ከኢየሩሳሌም 15 ኪሎ ሜትር ነው በኪሪያቂት የተቀመጠው። ሰውየው የኦዛ አባት ነው።
ሁለት ልጆች አሉት። ኦዛ ቤት ነው የታቦቱ የተቀመጠው። ኦዛ ቤት ረጅም ዘመን 20 ዓመት በላይ ተቀምጧል። ኦዛም 20 ዓመቱ ሊሆን ይችላል፣ እኩያው ነው። ኦዛ ሁሉ ጊዜ የሚያቀው ታቦት ነው። ዳዊት ግን አንድ ነገር ተሳሳተ። ቅድም ሲያሸንፍ ጸለየ፣ ሁለተኛም ጸለየ። ታቦቱን ግን እንዴት ላምጣ ብሎ አልጸለየም። በዛ በድል መንፈስ በሙቀት ወንዳታ እናመጣዋለን እያሉ 30,000 ሰው ሄደል። ከስርዓት ውጪ ከዲሲፕሊን ውጪ እንደውም ይላል አዲስ ሰረገላ አደረጉለት ይላል። አዲስ ሰረገላ ለፍልስጤማውያን ጣዖት ነው የሚደረገው። የእግዚአብሔር ታቦት እንስሳ አይፈልግም፣ የሰው ትከሻ ይፈልጋል። ምክንያቱም እግዚአብሔር በሰው ላይ ነው እንጂ መንገስ የሚፈልገው በእንስሳው ላይ አልነበረም። ዳዊት የሰራዊቱን ስርዓት ይዞ ሄደ። ከዛ በኋላ ታቦቱን አስቀመጡ። በተለመደው አይነት እንትን እያረጉ ምናምን እየመጡ ሳለ ኦዛ ሊወድቅ ሲል ኦዛ ያው ቤት አቋለው በሚል መንፈስ ደገፈው። 15 ኪሎ ሜትር ነው አላልኳችሁ? ሲመለሱ የኦዛ ስብራት ተብሎ የተጠራው ቦታና በበዓል ፐሪስም መካከል ርቀቱ 5 ኪሎ ሜትር ነው። ምን እያለ ነው እግዚአብሔር? እኔ ሰባሪነቴ ለጠላት ብቻ አይደለም። አንተም አላግባብ አለ ስርዓት በፍልስጤም ህግ የእግዚአብሔር ነገር ሰራለው ካልክ ትቀምሳለህ ማለት ነው። ሁለቱንም ስም ያወጣው ዳዊት ነው። እዛም በዓል ፐሪስም አለ፣ እዚህኛውም የኦዛ ስብራት አለ። ሰባሪው እሱ እግዚአብሔር ሰበረው ነው የሚለው። የስብራቶቹ ቦታ 5 ኪሎ ሜትር ልዩነት ነው። እግዚአብሔር አንድ ነገር እያስተማረው ነው። ዳዊትም እግዚአብሔርን ፈራ አለና ታቦቱ የት ገባ? አቢዳራ ቤት ትቶት ሄደ። ለ3 ወር ዴቭ አልመጣም፣ ቀልቡ ተገፈፈ። ግን የቦታውን ስም ምን አለው? እቺኛዋ በዓል ፐሪስም ከ5 ኪሎ ሜትር በኋላ በዓል ፐሪስም ከ5 ኪሎ ሜትር በኋላ የኦዛ ስብራት ዘሴም ነው አባባሉ። ስለዚህ ነው ቸርች ውስጥም ስትሄዱ በስርዓት ሂዱ የሚለው። ቪዥን ክላስ አስተምራለሁ። አንዱ ሰውን የሚያሳድገው መንገድ መንፈሳዊ ስፒሪቹዋል እድገት የሚመጣው ስርዓት ነው። የአዲስ ኪዳኑ እንደውም የበለጠ ይከበራል። ያለ ስርዓት የሚሄዱትን ገስጿቸው። ለምሳሌ እዚህ ቸርች ስርዓት አለ አይደል? አንዱ ስርዓት ምንድነው? ሞባይልም እንደዚህ የቸርቹ ዲሲፕሊን ነው። በቃ ስርዓት ነው። በስርዓት ውስጥ ደግሞ ሰውየው መሄድ አለበት። ስርዓት እኮ አንተ ነው የምታወጣው። እግዚአብሔር ሁሉን አይጽፍልን። ለትልልቆች ተነሱ፣ ሽማግሌ ስታይ ተነሳ፣ እርጉዝ ስታይ ተነሳ የሚል አለ መጽሐፍ ቅዱስ ውስጥ። ማስቲካ ሰው ፊት ያልስታወራልሽ አታወሪም። ይኸው አንዳንድ ስርዓቶች እድሜ ያረዝማሉ። ይኸው አሁን ለምሳሌ ቀይ መብራት ሲበራ እኮ መኪና ፍሬን ይዘህ ትቆማለህ። የምትቆመው ህግ ነው እንዴ? አይደለም እኮ ስርዓት ነው። ህግ እንዳለ ሆኖ ግን ስርዓት ነው። ስርዓቱ ለምን ይጠቅምሃል? እድሜ ለማራዘም። ቀይ ምን ያመጣል በል ብትነዳስ ያመጣል። ከዛ ከተገጨ በኋላ እግዚአብሔር ወይ አይደለም የምትለው፣ ቀይ ጥሼ ነው። ዲሞክራሲ ነው። ክብር ለኢየሱስ ይሁን። ህግ አታብዙ። እግዚአብሔር የነጻነት አምላክ። ቀይ ጣሳ አንዳንድ ስርዓቶች እድሜ ነው የሚያረዝሙልን። አውቀዋለሁ ብለ ለምጄዋለሁ ብለ ስብከቱን አውቃለሁ ብለ የፓስተር ኖክ መግቢያና መውጫ አውቃለሁ ብለ ብትል ግልጽ ነው አይደለም አባባሌ። ኦዚያን ግን ቤት ስለለመደው አያችሁ። የሚያሳዝነኝ እነ ኦዚያን ቤት ታቦቱ 20 ዓመት ተቀምጧል። ምንም ጠብ አባከና 3 ወር አቢዳራ ቤት በ20 ዓመት ያልተሰራ 3 ወር ገባና የአቢዳራ ቤት ተባረከ። ሃሌሉያ! አረ በደንብ አሜን በለኛ። ለምን ይመስላል አንዳንድ ሰዎች ላይ ቶሎ የእግዚአብሔር ነገር የሚሰራው? አለመዱትማ፣ ኤክስፔክት ያደርጋሉ። አቋለው በሚል መንፈስ ደረት ነፍቶ አይቀመጡም። አንዳንድ ሰው ሲቀመጥ ራሱ አሜን አባባሉ ይላል። ሲስተር እያየውሽ ነው። የሚያዋጣው የአቢዳራ ቤት መሆን ነው። 3 ወር ገባ። ቴንኪው አሉት። ሃሌሉያ! ዳዊት ቢፈራውም ኦዚያን ቢሰበርም ነገሮች ትክክል ባይሆንም አንተን ግን መቀበል አናቆምም አሉ። እኛ ቤት ታድራለህ አሉት። እስቲ አጨብጭብና ታቦቱን ተቀበለው። ሃሌሉያ! ኢየሱስ ጌታ ነው። ኦዚያን ለምንድን ነው እንደዚህ የደፈረው አለ? ለምን ዳንቴል ያለብሰው ነበር። አባራውን ይወለውላል የታቦቱ። ግን ያስፈጃቸው ዳዊት ነው። ለምን? የሌዋውያኑን ስርዓት ስላልተከተለ። ከዛ ከ3 ወር በኋላ እስቲ አሜን፣ ከ3 ወር በኋላ አሰበ ዳዊት፣ ተረዳ። ወዲያውኑ ምን እንዳደረገ ታውቃለህ? ሌዋውያኑን አመጣ፣ በትከሻ እንዲሸከሙት አደረገ። ሃሌሉያ! ለካ አንተ ትከሻ ነው የምትወደው። አንተ መክበር የምትወደው እንስሳ ላይ አይደለም። መንገስ የምትፈልገው የሰው ልብና ትከሻ ላይ ነው። ዛሬ የሆነ ሰው ይንገስበት እግዚአብሔር። አንግሶት ይዞ ሲመጣ እንደውም ይላል በየ6 እርምጃው ያርዳል። ሻክ 6 ሻክ እያረጋ ኢየሩሳሌም ገባ። ዳዊትም ራቁቱን ጨፈረ።
ራቁቱ ሚስ የንግስና ልብሱን አወለቀ፣ ተራ ቀሚስ አደረገ። አንተ ነህ ንጉስ። ለካ መንገስ የምትፈልገው ባለፈው የሰበርከኝ በዛ በንግስናዬ ልብስ ስሽሞነሞን ነው። አሁን ግን ይሄው አውልቅ ይልሃለሁ። ገብቷችኋል? መውለቅ ያለብህን አውልቀህ መጣል ያለብህን ጥለ ፊቱ ሽርጉድ እያልክ ስትመጣ እግዚአብሔር ህይወት ቀጣይ ሆኖ ወደ አንተ ቤት ይመጣል። አላዘምር ያለህም ማውለቅ አለብህ። ዳዊት በሁለተኛው ዙር አውለቀ፣ በመጀመሪያው አላውለቀ። ትዕቢትን አውልቀ። እስቲ አሜን። ሰብራለሁ አለ። እማታውልቅ ከሆነ ምን አደርጋለሁ? ሰብራለሁ። ትዕቢተኛን ሰብራለሁ። ፍልስጤምን ብቻ ይሰብራል ብለህ ርብልብል አትበል። አንዳንዴም ዞር እላለሁ አለው አለ። ግን ልክ ታቦቱ ሲገባ ምንም ያልነቃች ደግሞ ሚልኮል የምትባል ሚስት አለችው። ቬሪ ዴንጀረስ ውመን ኢን ዘ ሂስትሪ። ሰምታለች። ኦዛን ሰበር የሚለውን ሰምታለች። ያልሰማች እንዳይመስል። ታቦቱ ሲመጣ ሰምታለች። ፍልስጤምን ሲሰብር ሰምታለች። ግን ስታየው ናቀችው። ለምን? እንዴት የንጉስ ልብስ ይልወለቃል? እንዴት ማዕረግ ጠጠር ዘንባባ እንዴት ይወልቃል? እሱ ግን አንድ ነገር አላት። አሁን ገብቶኛል አላት። ሁለት ንጉስ የለም ማለት። የኔ ንግስና እግሩ ስር ይቀመጣል። ኢየሱስ ብቻ ንጉስ ይባላል። ሁለት ንጉስ የለም። ሁለት መሪ የለም። ሁለት ታዋቂ የለም። አየ ራሱን ሰበረ። አየ እግዚአብሔር ከመስበሩ በፊት ዳዊት ራሱን ሰበረ። ራስን ስትሰብር አትሰበርም። ራስን ታቦቱ ፊት ጡት ካደረክ አትሰበርም። እግዚአብሔር ወዲ ነው። ስጨርስ እግዚአብሔር በአልፐሪስም የሚል ድል ከሰጠህ የማይሰበር ነገር ተሰብሮልህ ከሆነ ታቦቱን እንድታመጣ ነው። ያለ ህልውናው ብቻህን እንዳትከብር ነው። ያለ አንተ አልችልም አንተ ቤቴ ግባ እንድትል ነው። ጨርሻለሁ። አጨብጭቡና በደንብ ለእግዚአብሔር ክብር ስጡ።